ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ በቂ ውሃ በውሏችሁ ስር መጠጣት የሚሰጣችሁን ጠቀሜታ ነው። በነገራችሁ ላይ ዛሬ ይሄን ሐሳብ ማነሳው በጣም ብዙ ሰዎች ውሃ በበቂ ሁኔታ በውሏችሁ ስር አትጠጡም። ይሄ ደግሞ በጣም ብዙዎችን ለተለያዩ ችግሮች እየዳረገ ይገኛል። ለኩላሊት፣ ለአንጀት፣ ለሆድ ዕቃ፣ ለተለያዩ ከስነ አእምሮ ችግሮችም ጋር ተያይዞ ከአካል ችግሮችም ጋር ተያይዞ በጣም ብዙ ሰዎች ጉዳት ውስጥ እየገቡ ነው። ለዚህ ደግሞ መነሻው በቂ ውሃ አለመጠጣት ነው። ይሄንን ነገር ሁሉ እነግራችኋለሁ። እስቲ በቂ ውሃ ምንለውስ ምንድነው? አሁን አንድ ሰው በተለምዶ በቀን እስከ 2 ሊትር ውሃ መጠጣት አለበት፣ እስከ 8 ብርጭቆ እንደዚህ ይባላል። ይሄ ግን ለሁሉም ሰው አይደለም። በቀን 1 ሊትርም 2 ሊትርም መጠጣት ያለባችሁ አላችሁ። በቀን 3ም 4ም ሊትር መጠጣት ያለባችሁ አላችሁ። ስለዚህ እስቲ የትኞቹ ሰዎች በቀን 1-2 ሊትር መጠጣት አለባቸው? በቀን ከ3 ከ4 ሊትር በላይ መጠጣት ያለባቸው ሰዎች እነማን ናቸው? በቂ ውሃ መጠጣትስ ለየትኛው የሰውነት ክፍላችን ምን አይነት ጥቅም ይሰጣል? የሚሉትን ነገሮች ሁሉ ከውሃ ጋር ተያይዞ ማወቅ ያለባችሁን ዋና ዋና ሐሳቦችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው እንግዲህ ውሃ በበቂ ሁኔታ ስትጠጡ የምታገኙት ጥቅም ለኩላሊታችሁ ጤንነት ነው። ይሄ ብዙ ጊዜ ተነግሯል። የኩላሊት ህመም አንደኛው መነሻ በቂ ውሃ አለመውሰድ ነው። አሁን ውሃ በበቂ ሁኔታ የምትጠጡ ከሆነ የኩላሊት ኢንፌክሽኖችን ታስወግዳላችሁ፣ የኩላሊት ጠጠር ታስወግዳላችሁ፣ የሽንት ቧንቧ ኢንፌክሽኖችን ትከላከላላችሁ። በአጠቃላይ ይሄ ኩላሊትና ኩላሊት አካባቢ ያሉ ችግሮችን ከምትከላከሉበት ነገር አንዱ ምንድነው? በቂ ውሃ መውሰድ ነው። በቂ ውሃ ማታገኙ ከሆነ የተለያዩ ኢንፌክሽኖች፣ የሽንት ቧንቧ ኢንፌክሽን፣ የኩላሊት ኢንፌክሽኖች ይፈጠራል፣ የኩላሊት ጠጠር ይፈጠራል። እነዚህ ሁሉ መነሻቸው ውሃ በበቂ ሁኔታ አለመውሰድ ነው። ስለዚህ አንደኛው ውሃ ስትጠጡ የምታገኙት ኩላሊታችሁን፣ የሽንት ፊኛችሁን ሁሉ ጤናማ ታደርጋላችሁ ማለት ነው። ሌላው ለአንጀት ጤና ነው። እንግዲህ ስለ አንጀት ጤና ስናገር በተለይ በቂ ውሃ ስትወስዱ አንደኛ የሆድ ድርቀት ችግርን መከላከል ማስወገድ ትችላላችሁ። ሌላው ደግሞ የምግብ መፈጨ ስርዓትን ያስተካክላል። ውሃ በበቂ ሁኔታ ማጠጡ ከሆነ የምግብ መፈጨ ስርዓታችሁ በጣም የተስተጓጎለ ይሆናል። ትንሽ ምግብ ስትመገቡ የመክበድ ስሜት፣ አለፈጭ ማለት፣ ሆድ የመንፋት፣ አየር ማስቸገር፣ ይሄ በአጠቃላይ አንጀታችሁ ጤናማ ስለማይሆን የሆድ ድርቀትን ጨምሮ የምግብ መፈጨ ስርዓታችሁ በጣም ይበላሻል። ውሃ በበቂ ሁኔታ ግን ስትጠጡ ለአንጀታችሁ ጤና ስለሆነ እነዚህን ሁሉ ችግሮች ትቀርፋላችሁ ማለት ነው። ሌላው ለልብ ጤንነት ነው። በነገራችን ላይ ውሃ በበቂ ሁኔታ ካልወሰዳችሁ የደም ዝውውራችሁ ሁሉ ጤናማ አይሆንም። ይሄ በተለይ ልብ ላይ የሚደርሰው ጫና በጣም ከፍተኛ ይሆናል። ደም በበቂ ሁኔታ እንዲሰራጭ፣ የልብ መስሎቻችሁ ስራቸውን በበቂ ሁኔታ እንዲሰሩ፣ በአጠቃላይ ልባችሁ ጤናማ እንዲሆን ከሚያደርጉ ነገሮች አንዱ ውሃ በበቂ ሁኔታ መውሰድ ነው። ስለዚህ ውሃ ስትጠጡ በተለይ የልብ ህመም ዝምተኛው ገዳይ የሚባል በተለይ ብዙዎችን በአሁን ሰዓት ላይ ህይወት እያሳጣ የሚገኝ ችግር ነው። አስቀድማችሁ የልባችሁን ጤና ልክ በእንደዚህ አይነት በተፈጥሯዊ መንገድ መጠበቅ ይኖርባችኋል። ስለዚህ ውሃ በመጠጣት የልባችሁንም ጤና መጠበቅ ያስፈልጋል። ሌላው የአእምሮ ጤና ነው። በነገራችን ላይ ውሃ በበቂ ሁኔታ ማትወስዱ ከሆነ አእምሮአችሁን በከፍተኛ ሁኔታ ይጎዳል። ይሄ የማሰብ፣ የማገናዘብ፣ የማስተዋል አቅማችሁ እየቀነሰ ይሄዳል። አልዛይመር የመርሳት ችግር ሊመጣ ይችላል። ድብርት፣ ድባቴ፣ ጭንቀት ሊመጣባችሁ ይችላል። ይሄ ውሎአችሁ ፍዝዝ ብላችሁ ይሄ ድክምክም ያለ ውሎ እንድትውሉ ያደርጋል። ውሃ በበቂ ሁኔታ ግን ስትወስዱ አእምሮአችሁ ንቁ ይሆናል፣ አክቲቭ ይሆናል። ስራችሁ ላይ በንቃት በቅልጥፍና ደስተኛ ሆናችሁ ነፃ ሆናችሁ እንድትሰሩ ያደርጋል። ይሄ አእምሮን ለማነቃቃት ለአእምሮ ጤና ውሃ እጅግ በጣም አስፈላጊ ነው። ሌላው ከቆዳ ጋር የተያያዘ ነው። እንግዲህ የውሃ እጥረት ሰውነት ላይ ሲኖር ቆዳ በከፍተኛ ሁኔታ ይጎዳል። ይሄ ወዙን እያጣ ይሄዳል። ቆዳችሁ ግርጅፍ ያለ የትልቅ ሰው እየሆነ እየተሸበሸበ ይሄዳል። ድርቅ
ያለ ይሆናል። ወዙን ያጣ ነፃ ያለ ይሄ ነጭ እየሆነ ይሄዳል ቆዳችሁ። ብዙ በቆዳ ላይ የሚፈጠሩ ችግሮች አንደኛው የውሃ እጥረት የሚያመጣቸው ችግሮች ናቸው። ውሃ በጤናማ መንገድ በቂ ውሃ በውሏችሁ ስር ግን ስትወስዱ የቆዳ ውበታችሁን ጠብቃችሁ ወዛችሁን፣ ልስላሴያችሁን፣ ጥንካሬያችሁን ጠብቃችሁ ለማቆየት ያስችላል። ስለዚህ ከቆዳም ጋር ተያይዞ ውሃ ትልቅ ስራን ይሰራል። ሌላው ደግሞ ለሰውነት ጠቃሚ የሆኑ ንጥረ ነገሮች በውስጡ እናገኛለን። በነገራችን ላይ ውሃ ውስጥ በጣም ለሰውነት አስፈላጊ የሆኑ ንጥረ ነገሮች አሉ። አንዳንድ ጊዜ አሁን ስለ ውሃ ጥቅም ሲነገር ይሄ ውሃን ወስደን ሰውነታችን የሚያገኘውን ብቻ ነው የምናየው። ውሃ በራሱ በጣም በርካታ ንጥረ ነገሮች አሉት። እነዛ በራሳቸው ሰውነታችን ይፈልጋቸዋል። ውሃ በምትጠጡበት ጊዜ በውሃ ውስጥ ያሉ ንጥረ ነገሮች በጣም ለብዙ የሰውነታችሁ ክፍሎች እጅግ በጣም ትልቅ ስራን ይሰራል። ስለዚህ ውሃ ጠጥተን ከምናገኛቸው ነገሮች አንዱ ምንድነው? የውሃ የራሱ ንጥረ ነገሮች ለሰውነታችን እንሰጣለን ማለት ነው። ሌላውና ዋነኛው ደግሞ በሽታ የመከላከል አቅማችንን መጨመር ነው። እንግዲህ በሽታ የመከላከል አቅማችሁ እየተዳከመ ሲሄድ በጣም በቀላሉ ለህመሞች፣ ለኢንፌክሽኖች፣ ለብዙ ነገሮች ትጋለጣላችሁ። በተለይ ይሄ በሽታ የመከላከል አቅማችሁ እየደከመ ሲሄድ ጉንፋን፣ ራስ ምታቶች፣ ኢንፌክሽኖች በቀላሉ ይከሰትባችኋል። በሽታ የመከላከል አቅም ከሚዳብርባቸው ነገሮች አንዱ ምንድነው? ውሃ በበቂ ሁኔታ መውሰድ ነው። ስለዚህ ውሃ በመጠጣት ይሄ ሰውነት የበሽታ የመከላከል አቅምን ማዳበር ማሻሻል ያስፈልጋል ማለት ነው። ሌላው ደግሞ የውሃ ትልቁ ስራ የሰውነት ሙቀት መጠንን ማስተካከል። በቂ ውሃ ማትጠጡ ከሆነ የሰውነት ሙቀታችሁ የተዛባ ይሆናል። ይሄ ብዙ ችግር ሊያመጣባችሁ ይችላል። የሰውነት ሙቀታችሁን ከሚያመጣጥኑ ከሚያስተካክሉ ነገሮች ውስጥ ዋነኛው ውሃ ነው። ውሃ በበቂ ሁኔታ ስትጠጡ ሰውነታችሁ ይሄ በጣም የመጋል፣ የማቃጠል፣ የሙቀት መጠን መጨመር እንደዚህ አይነት ነገሮች እንዳይኖር ይከላከላል። ወይም በጣም ብርድ ማለት ወይ እንዳይወርድ ወይ ከፍ እንዳይልባችሁ ሙቀታችሁ ያመጣጥናል። ይሄን ትልቅ ስራ የሚሰራልን ውሃ በበቂ ሁኔታ መጠጣት ነው። ውሃ እጅግ በጣም ብዙ ጥቅም አለው። ለሰውነት ኃይል ይሰጣል። በጣም በርካታ ስራዎችን ይሰራል። እንግዲህ ይሄን ሁሉ ያየነውን ጥቅም ከውሃ እናገኛለን። ውሃ በቀን ውስጥ ቁጭ ብላችሁ የምትውሉ ይሄን ያህል አድካሚ ስራ ማትሰሩ ከ1 እስከ 2 ሊትር ውሃ በቀን መጠጣት በቂ ነው። ነገር ግን በጣም አድካሚ ስራ የምትሰሩ፣ የሚያልባችሁ፣ ስፖርት የምትሰሩ፣ ይሄ እንቅስቃሴያችሁ በጣም አክቲቭ የሆነ ሰዎች በቀን 3-4 ሊትር ውሃ እየጠጣችሁ ጤናችሁን መጠበቅ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ